ዘመኑ ፈተነ ራተ ገሰገሰ የጌታችን መምጫ ጊዜያቱ ደረሰ። ሰዎች ተባበሉ መከሩን ሰብስበው የተጣለብንን አደራ አስቡ። ሰዓቱ ሊሞላ በቅርብ ነው ያለ መለከቱ ሊነፋ በቅርብ ነው ያለ ነገሩ ሊያከትም በቅርብ ነው ያለ ጌታም ከጠፍ ሊል በቅርብ ነው ያለ። ወገኖች እንደምን አላችሁ? የጌታ ጸጋና ሰላም በያላችሁበት ይብዛላችሁ። አዘጋጅና አቅራቢ መስፍን ጉተማኔ። ስንቶቻችን የእግዚአብሔር ቃል እንደሚናገረው ዘመኑን ዋጁ እንደሚለው ዘመኑን በቅዱስ ቃሉ እየመረመርን እየሆነ ያለውን ሊሆን ያለውን የተረዳን ስንቶች እንሆን? ዘመኑ ፈተነ ራተ ገሰገሰ የጌታችን መምጫ ጊዜያቱ ደረሰ። ሰዎች ተባበሉ መከሩን ሰብስበው የተጣለብንን አደራ አስቡ። ሰዓቱ ሊሞላ በቅርብ ነው ያለ መለከቱ ሊነፋ በቅርብ ነው ያለ ነገሩ ሊያከትም በቅርብ ነው ያለ ጌታም ከጠፍ ሊል በቅርብ ነው ያለ። በዚህ ዘመን እየሆነ ያለውን ሊሆን ያለውን የተረዳ አስተዋይ ሰው ማን ነው? ሩቅ የመሰለው እየቀረበ የማይሆን የመሰለው እየሆነ ስለ ዘመን ፍጻሜ በመጽሐፍ ቅዱስ የተነገረው ትንቢት በዚህ በእኛ ዘመን ወደ ፍጻሜው እየሄደ ነው። በጌታ በኢየሱስ ክርስቶስ አዳኝነት በማመን የጌታ የኢየሱስ ክርስቶስ ደቀ መዝሙር የሆነ ሁሉ ተግቶ ዘመንን በቅዱስ ቃሉ እንዲመረምርና መንፈስንና ሥጋንም ከሚያረክስ ነገር ሁሉ እየራቀ የምሥራቹን ወንጌል በቃልም በተግባርም እንዲመሰክር አደራ ተሰጥቶታል። ኤፌሶን ምዕራፍ 5 ከቁጥር 11 እስከ 14፣ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20። ባለንበት በዚህ ጊዜ እየሆነ ያለውን በጥንቃቄና በማስተዋል ለሚረዳ ሰው ምን እየሆነ እንዳለና ምንስ ሊሆን እንዳለ ይረዳል። የምስጢር ማኅበራት ይባል የነበረው ሰይጣንን አምላኪ ማኅበር ዕድሜ ጠገብ ከመሆኑም በላይ ከርኩሳን መናፍስት የሚቀበለውን የክፋት ዓላማውን ይተገብር የነበረው በስውር ነበር። በተለያዩ ስሞች፣ በተለያዩ ድርጅቶች፣ በተለያዩ የድርጅት ስሞች ሲሰራ የነበረው የምስጢር ማኅበራት አሁን አምላካችን የሚሉትን የጨለማውን ገዢ ሰይጣንን በአደባባይ በግላጭ ከማምለክና ከማወደሳቸውም በተጨማሪ ሐሰተኛው ክርስቶስን በዓለም ላይ ለማንገስ የዓለም ሕዝብ አምላክ አድርጎ የሚቀበልበትን የአንድ ዓለም ሃይማኖትን ለመመስረት በጥድፊያ ላይ ናቸው። እንዲሁም የቴክኖሎጂ ውጤት በማስመሰል በሰው ሰውነት ውስጥ በሚቀበር ማይክሮቺፕስ በኩል ርኩስ መንፈስ የሰውን ሁለንተና የሚቆጣጠርበትን የክፋት ሥራቸውን ጀምረዋል። ለዚህ ማስረጃ ተቀበልነውም አልተቀበልነውም በቴክኖሎጂ ሽፋን የመጣው አርቲፊሻል ኢንቴሊጀንስ ቻት ጂፒቲ
ለሰው ጥቅም የሚሰጥ የጎንዮሽ ጉዳት የማያመጣ ዘመኑ ያመጣው ምጡቅ የቴክኖሎጂ ውጤት ነው ብሎ የሚከራከር ሰው እንደሚኖር ጥርጥር የለውም። እውነታው ግን እንደዛ አይደለም። ምክንያቱም አርቲፊሻል ኢንተለጀንስን ቻት ጂፒቲን ሰራን ያሉት ሰዎች ራሳቸው የአርቲፊሻል ኢንተለጀንስ የቻት ጂፒቲ ዓላማው ሰውን ከርኩስ መንፈስ ጋር ማገናኘት እንደሆነ በአደባባይ ተናግረዋል። ለዚህ ማስረጃ በተደጋጋሚ እንደተገለጠው የቴስላ ካምፓኒ እንዲሁም በሰሜን አሜሪካ በሜንፈስ የሚገኘው ባለግዙፉ የአርቲፊሻል ኢንተለጀንስ ካምፓኒ ባለቤት የሆኑት አቶ ኤሎን መስክን በማስረጃነት መጥቀስ ይቻላል። With artificial intelligence, we are summoning the demon. With artificial intelligence, we are summoning the demon. እንዲሁም የምስጢር ማህበራቱ ዋና ሰው የሆኑት ባለጠጋው ቢል ጌትም የአርቲፊሻል ኢንተለጀንስ እንቅስቃሴ በዓለም ዙሪያ እንዲስፋፋና ወደፊት በሰው ሰውነት ውስጥ ለመቅበር ላቀዱት ማይክሮቺፕስ መንገድ ጠራጊ የሆነውን ዲጂታል አይዲ ማለትም ዲጂታል መታወቂያ በተለያዩ ሀገሮች ተግባራዊ በማድረግ ላይ ናቸው። ይህ የሚያመለክተው በቅዱሱ መጽሐፍ በመጽሐፍ ቅዱስ በራእይ ዮሐንስ ምዕራፍ 13 ከቁጥር 16 እስከ 18 የተነገረው ትንቢት ፍጻሜውን ሊያገኝ እየቀረበ መሆኑን ነው። ባለንበት በዚህ ጊዜ የብዙዎችን ጊዜ እየበላ ያለውና ሲከፋም ብዙዎችን ለአእምሮ በሽታ እየዳረገ ያለው ቻት ጂፒቲ በሰዎች ላይ እያመጣ ያለው መንፈሳዊ ተጽዕኖ ብዙ ነው። ቻት ጂፒቲ ጥቂት የማይባሉ ሰዎችን የወጣት ጎልማሳ፣ የአዛውንትን ሳይቀር ጊዜ እየበላ ከጸሎት ከመጽሐፍ ቅዱስ ጥናት እያራቀ ያለ፣ ለአንዳንዶችም የምስጢር ጓደኛ ያህል ምክር ሰጪ ሆኖ ሰውን ከሰው እያራቀ ለብቸኝነት እየዳረገ ያለ አደገኛ ነገር ነው። የቻት ጂፒቲ ወረርሽኝ ወደ ወንጌል ሰባኪያንም ተዛምቶ በጸሎትና በጥሞና በመንፈስ ቅዱስ መሪት ከመጽሐፍ ቅዱስ ትምህርት ስብከቶችን ከማዘጋጀት ይልቅ ከጸሎትና መጽሐፍ ቅዱስን ከማጥናት ርቀው ከቻት ጂፒቲ ስብከትና ትምህርት ተቀብለው ለመስበክና ለማስተማር ከቤተ ክርስቲያን መድረክ የሚቆሙ ደፋሮች ብቅ እያሉ ነው። የአርቲፊሻል ኢንተለጀንስ ሌላው ድብቁ ዓላማ አዲስ መጽሐፍ ቅዱስ በማዘጋጀት እውነተኛውን የእግዚአብሔር እስትንፋስ ያለበትን ቅዱሱን መጽሐፍ ቅዱስን በመበረዝ ሰዎችን ከእውነተኛው መንገድ በማውጣት ለገሃነመ እሳት ለመዳረግ እንቅስቃሴ እያደረጉ እንዳለ መረጃዎች ያሳያሉ። በአርቲፊሻል ኢንተለጀንስም በኩል የአንድ ዓለም ሃይማኖትን ለመመስረት እንቅስቃሴም እንደጀመሩ መረጃዎች ያሳያሉ። ወገኖች ሆይ ይህ ጊዜ ከምን ጊዜውም ይልቅ ጥንቃቄ የሚያስፈልገው የምንሰማው የምናየውን ሁሉ በእግዚአብሔር ቃል እየመረመርን በማቴዎስ ወንጌል ምዕራፍ 25 ላይ በምሳሌ እንደተጠቀሱት ልባሞቹ 5 ቆነጃጅት ይህን ዘመን በቅዱስ ቃሉ እየመረመርን መንፈስንና ሥጋን ከሚያረክስ ከተሰወረና ከተገለጠ የጨለማው አሰራር እናመልጥ ዘንድ ዘወትር ቅዱስ ቃሉን በማጥናት በጸሎት እንትጋ። ይህ ጊዜ የጨለማው ሥራ እየበረታ የመጣበት፣ ጽድቅን ከአመፅ መለየት የከበደበት፣ አመፀኛ የሚወደስበት፣ ጽድቅን ፈላጊ የሚናቅበት፣ ወንጀል በየፈርጁ የተስፋፋበት፣ በማቴዎስ ወንጌል ምዕራፍ 25 የተነገረው ትንቢት እየተፈጸመ ያለበት፣ የቤተ ክርስቲያን ንጥቀትም በድንገት ሊሆን ያለበት ጊዜ ነውና እንንቃ፣ እናንቃ። ከሚታይ ከሚሰማው ከዘመኑ የክፋት ወጥመድ ከመንፈሳዊ ድንዛዜ ማምለጫው በጸሎትና ቅዱስ ቃሉን በማጥናት ከጌታ ጋር መጣበቅ ነውና በጸሎትና መጽሐፍ ቅዱስን በማጥናት እንትጋ። የጌታ ጸጋና ሰላምን በያለንበት ይብዛለን። አዘጋጅና አቅራቢ መስፍን ጉተማ። ወገኖች ሆይ ይህንን ቪዲዮ ሰብስክራይብ፣
ላይክና ሼር ታደርጉት ዘንድ በትህትና እጠይቃለሁ። ዘመኑ ፈተነ ሮጠ ገሰገሰ የጌታችን መምጫ ጊዜያቱ ደረሰ። ሰዎች ተባብለው መከሩን ሰብስበው የተጣለብንን አደራ አስበው ሰዓቱ ሊሞላ በቅርብ ነው ያለ መለከቱ ሊነፋ በቅርብ ነው ያለ ነገሩ ሊያከትም በቅርብ ነው ያለ ጌታም ከተፍ ሊል በቅርብ ነው ያለ ዘመኑ ፈተነ ሮጠ ገሰገሰም የጌታችን መምጫ ጊዜያቱ ደረሰ። ሰዎች ቶሎ በለው መከሩን ሰብስበው የተጣለብንን አደራ አስበው